አዝናለሁ ፋንቱ። አንቺ በሌለሽበት ክፍልሽ ገብቼ ይህን ማድረግ እንደሌለብኝ ያውቃለሁ። ግን ደግሞ ለሁላችንም የህሊና እረፍት ሲባል ይህን ማድረግ የግድ ነው። ያስቀምጦች ዶክተር በጣም አሞኛል። ጭንቅላቴ ልክ እየሰራ አይደለም። ህይወት ትክት ብላ ታውቃለች። ለዛውም በጣም ብዙ ጊዜ። እርግጠኛ ነኝ ግን ይህንን ያክል ሊሆን አይችልም። አዎ ግን ልዩነታችን እኔ እንዳንቺ ሰዎችን መጉዳት አልፈልግም። በጣም ነው ማከብርሽ። እንድንቅሽ አታድርጊ። ልቀቂኝ አልኩሽ። አሰጭኝ የትም አትሄጂም። ልቀቂኝ ሶና። አቶ ለይኩንም በስተመጨረሻ ፋንቱ የናሆም እናት እንደሆነች ደርሶበታል። ታዲያ ፋንቱ ማንነቷን ልትናገር አለመቻሏና እንዲሁም ደግሞ ፋንቱን ሲያየት እንግዲህ አቶ ለይኩን እጅጉን የሚያውቃት አይነት ስሜትና እንዲሁም ደግሞ በጭራሽ አዲሱ እንዳልሆነች ተረድቶ ነበረ። ታዲያ ይህ ነገር ደግሞ አእምሯቸውን ሰላም ስለነሳው ለሁላችንም ሰላምና እንዲሁም ደግሞ ለአእምሯችን እረፍት ሲባል የግዴታ ሻንጣሽን መበርበር አለብኝ፣ ይህን ስላደረግኩ ደግሞ ይቅር በይኝ በማለት እንግዲህ ቦርሳዋን በርብሮ ነበር። ሲበረብር እጅጉን ያላሰበውና ያልጠበቀው ነገር ነው እንግዲህ ያገኘው። የናሆም የልጅነት ፎቶውን አግኝቶታል ማለት ነው። ታዲያ በሰዓቱ ፋንቱ ወደ ክፍሏ ስትገባ እጅጉን በጣም ነበር የደነገጠችው። አቶ ለይኩን እንግዲህ ክፍሏን እየበረበረ ነበር ያገኘችው። እሷም በሰዓቱ በጣም በድንጋጤ ውስጡና ከክላሴ ምን ትሰራለ የሚል ጥያቄ ነበረ እያደራረበችበት የነበረ። ታዲያ በዚህ ጉዳይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። በሌላ በኩል እንግዲህ አምራን እጅግ ልብ የሚሰብር ታሪኳን ለሁሉም ቤተሰቡ በመናገር እንግዲህ ዳጊ እንዲያምናት አድርጋለች። በሌላ በኩል ዶክተሩ አሁን ላይ ሊረዳትም እየፈለገ ይገኛል። ምክንያቱም አምራን የነገረችው ታሪክ እጅግ በጣም የሚያሳዝንና እንዲሁም ደግሞ አሁን ላይ ሰው እንደሚያስፈልጋት እንዲሁም ደግሞ ጩናን ተባብረው ለፖሊስ አሳልፈው ሊሰጧት እንደሆነና እንዲሁም ደግሞ ዶክተሩን ለመታደግ አሁን ላይ ዳጊን ጨምሮ እንዲሁም ደግሞ ራሄልን በበኩሏ እያደረገች ያለችው ነገር በጣም እንደሚያስጠላና ቆይቶ ደግሞ ሊጸጽታት እንደሚችል እሷም ደግሞ ከዚህ በፊት ኤርሚያስ ይህን ስራ ሲያሰራት እንደነበረም ጭምር እንግዲህ ነግራት ነበረ። ነገር ግን እሷ በጭራሽ ልትሰማት ፈቃደኛ አልነበረችም። እንዲያውም አመናጭቃት ነበረ የሄደችው። ነገር ግን ቆይታ የምትመለስና የምትጸጸት ይሆናል ብዬ አስባለሁ። ታዲያ በዚህ ጉዳይ ምን ይፈጠራል የሚለውንም የምናወራ ይሆናል። እንግዲህ ኤሚና እንዲሁም ደግሞ ኤርሚያስ ፍቅራቸውን ተገላልጠዋል። ኤሚ በበኩሏ ከዚህ በኋላ እኔ መጎዳት አልፈልግም፣ ይሄኛውን ኤርሚያስ ይበልጥ ወድጀዋለሁ በማለት እንግዲህ እንደምትወደውና እንደምታፈቅረው እሱም ደግሞ ስሜቱን እንዲገልጽላትም ጠይቀው ነበረ። እሱም ደግሞ በጣም እንደሚወዳትና እንዲሁም ደግሞ ቢወዳትና ቢያፈቅራትም ነገር ግን ያን ቤተሰብ ድጋሚ ማስቀየም እንደማይፈልግና ከዛ ቤተሰብ ጋር በምንም ሁኔታ መጣላት እንደማይፈልግ ነበር እንግዲህ አስረግጦ ሲነግራት የነበረው። ታዲያ ኤሚ በዚህ ጉዳይ ላይ እጅጉን በጣም ተጨንቃ ትገኛለች። ቤተሰቦች ይህን ነገር ይፈቅዳሉ አይፈቅዱም የሚለው ነገር እጅጉን እያስጨነቃት ይገኛል። ታዲያ በዚህ ጉዳይ ምን ይፈጠራል የሚለውንም የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮን ስጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም ኤሚ ፍቅሯን እንግዲህ ለኤርሚያስ ገልጻለታለች። እንደምትወደው እንደምታፈቅረው እሱን አታ መኖር እንደማትችልና እንዲሁም ደግሞ መዳኗ እጅጉን እያስፈራት እንደሆነ ጭምር ነበር የነገረችው። ታዲያ እሱን በሰዓቱ በጣም ነው የደነገጠው። ታዲያ ከዳንኩኝ በኋላ አንተ ልትርቀኝና ልተወኝ ትችላለህ፣ ይህን ነገር ደግሞ በጭራሽ አልፈልገውም እያለች ትገኛለች። ነገር ግን እሱ በጭራሽ ያን ነገር ማድረግ እንደማይችልና በጣም እንደሚወዳት እንደሚያፈቅራት ሁልጊዜም ቢሆን እንደሚሳሳላትም ጭምር ነው እንግዲህ ፍቅሩን እየገለጸላት። ታዲያ ግን ኤርሚያስ አሁን ላይ ፍቅሩን ሊገልጽላት ፈቃደኛ አልነበረም። ምክንያቱም ደግሞ ፍቅሬን ከገለጽኩላት እሷ አይኔ ላፈር ልትለይ ትችላለች። ሲቀጥል ደግሞ ቤተሰቡን በምንም ሁኔታ ማጣት አልፈልግም፣ እንደ ቤተሰብ የተቀበለኝንና እንዲሁም ደግሞ ያን ሁሉን የሰራውባቸውን በደሌን ይቅር ብለው አንድም ነገር ሳያስቀሩ አሁን ላይ ልክ እንደ ቤተሰብ እያዩኝ እኔ ደግሞ ኤሚን ለራሴ ለማድረግ ስሞክር ይሄ ነገር በድጋሚ እንደ ጥቅም ሊያዩት ይችላሉ። ከዚህ ቤተሰብ ጋር በምንም ሁኔታ መጣላት አልፈልግም ብሎ ነበረ። ነገር ግን ኤሚ እኔ ለቤተሰቦች ችግር የለውም እኔ አሳምናቸዋለሁ
እያለች ብትገኝም ነገር ግን በሌላ አቶ ለይኩን በበኩሉ ከዚህ በፊት እንግዲህ ኤርሚያስ ከሚባል ልጅ ጋር በፍቅር አብረሽ በጭራሽ እንድትሆኝ አልፈልግም፣ እንደ አባት የምታከብሪኝና እንደ አባት የምታየኝ ከሆነ በጭራሽ ይህን ነገር እንድታደርጊ አልፈልግም በማለት ቃል አስገብቷት ነበረ። እሷም ደግሞ ኤርሚያስ የሚባል ሰው ጋር በፍቅር አብራ ልትሆን እንደማትችልና ነገር ግን አሁን እየረዳት እንዳለ አሁን ላይ ከልቡ እንደተመለሰና እንደተጸጸተ ይህን ነገር እንግዲህ ቃል ተገባብተው ተነጋግረው ነበረ። ታዲያ በዚህ ጉዳይ በተለይ ደግሞ አባቴ ይህን ነገር በጭራሽ ሊቀበለው አይችልም፣ ቆይ እንዴት አድርጌ ነው ላሳምነው የምችለው የሚለው ነገር እንግዲህ በከባድ ጭንቀት ውስጥ ነው የምትገኘው። ታዲያ ኑሐሚንም እንግዲህ አምራንንና እንዲሁም ደግሞ ዳጊን አንድ ላይ አይታቸው ነበረ። አምራን በበኩሏ ስቅስቅ ብላ እያለቀሰች እንዲሁም ደግሞ ዳጊ እያጸናናት አጠገቧ ሆኖ ስታዩ ማመን ነበር የከበዳት። እውነት አሁን ላይ ዳጊና አምራን አብረው ነው ሌላ ስራና ተንኮል እያሰቡ ነው ወይስ ደግሞ ዳጊን እያታለለች ነው የሚለው ነገር በጣም ነበር የከነከናት። በጣም ነው የተለወጠችው። ታዲያ ወዲያውኑ ነው እንግዲህ ዳጊ ሲያያት በጣም ነበር የደነገጠው። ምክንያቱም ዳጊ በሰዓቱ ያሰበው አምራን አሁንም ድረስ ያን ቤተሰብ ለመጉዳት እንደፈለገች እና እሱ ደግሞ ከእሷ ጋር ተባብሮ ያን ቤተሰብ ሊያጠፋ እንደሆነ እንግዲህ የኑሐሚንና የናሆም ሰርጋቸው ስለቀረበ አሁን በሰርጋቸው ምክንያት ደግሞ ምንም አይነት እንከንና ምንም አይነት ችግር አይፈልጉም። ነገር ግን አምራን ድንገት ወደዛ ቤተሰብ በድጋሚ እዛ ሰፈር መምጣቷ ብሎም እንግዲህ ከዳጊ ጋር መታየቷ ይህ ነገር እንግዲህ በጣም ነበር እየከነከናት የነበረ። አምራን በራሷ እንዲህ ዝን እኮ በሰዓቱ ከዚህ ቤተሰብ እንድደርሽ አልፈልግም፣ በዛ ላይ ደግሞ በሰፈሩም ራሱ ላይሽ አልፈልግም ብላ አስጠንቅቃኝ ነበረ። ስለዚህ መሄድ አለብኝ ብላ እንግዲህ ዳጊ ልትሰናበተው ነበረ። ነገር ግን ዳጊ በጣም ነው ያሳዘነችው። አሁን ላይ በጣም ነው ልቡ የተሰበረው። እውነት እኔ ቤት ተከራይቼ አኖርሻለሁ፣ ምክንያቱም ይህን ሁሉ ታሪክሽን እስከ ዛሬ ድረስ አላወኩም ነበረ። በዛ ላይ ደግሞ አሁን ላይ የምርም ከልብሽ ከተለወጥሽና ከተቀየርሽ እኔ ለረዳሽ ዝግጁ ነኝ በማለት በጣም ያዘነላት ይመስላል። እንዲያውም በፍቅርዋ ጠብ ያለ ይመስላል አሁን ላይ። ምክንያቱም እሷም በፊትም እንግዲህ ተመችቷት ነበረ፣ አሁንም እየተመቻቹ ይመስላል። እውነት ለመናገር በጣም ደስ የሚለው ነገር ግን አምራን ከልቧ ተጸጽታ መመለሷና እንዲሁም ደግሞ ከጩና ዳጊንና እንዲሁም ናሆምን ለመጠበቅ መሞከሯ፣ በዛ ላይ ደግሞ ሰርጋቸው ምንም አይነት እንከን እንዳይፈጠርና በሰርጋቸው እስኪፈጸም እንግዲህ ምንም አይነት ወከባ እንዳይኖር እነሱም ከጩና ራሳቸውን መጠበቅ እንዳለባቸው፣ ነገር ግን በዶክተሩ ጉዳይ አሁን ላይ እጅጉን እየተጸጸተች እና እንዲሁም ደግሞ አንተ ከፈለክ ለፖሊስ አሳልፈ እንድሰጠኝ እፈልጋለሁ፣ እኔ ቅጣቴን መቀበል እፈልጋለሁ እያለች እንግዲህ ዶክተሩን እየጠየቀችው ነበረ። እውነት ለመናገር ዶክተሩ ራሱ በጣም የሚያሳዝንና እንዲሁም ደግሞ የራሱ ከባድ ጭንቀት አለበት። በዛ በላይ እንግዲህ አምራንና እንዲሁም ደግሞ ጩና ተባብረው ብላክ ሜል ስለሰሩት እጅጉን በጣም ነበረ ልቡ የተሰበረው። ታዲያ አምራንን አሁን ላይ እንዴት አምንሻለሁ ማለት ቪዲዮን እስካላስጠፋሽልኝ ድረስ ያችን ልጅ ማንቆርቷን ይዘሽ እስካላመጣሽልኝ ድረስ አሁን ላይ አንቺ መለወጥሽ መቀየርሽ እንዴት ላምን እችላለሁ እያላት ነበረ። ታዲያ እሷም እንግዲህ ብዙ ታሪኳን ነግረዋለች። ጎዳና ላይ እንዳደገች፣ አባቷን ራሷ እንደገደለችው፣ እናቷንም ልታድናት ባለመቻሏ ብሎም እንግዲህ በወንዶች ስትደፈር እንዳደገሽም ጭምር በጣም ልብ የሚሰብር ነበረ እንግዲህ ስትነግረው የነበረ። ታዲያ እሱም እንግዲህ የራሱ ችግር አለበት እንደነገርኳችሁ ልጁንና እንዲሁም ደግሞ ሚስቱን በመኪና አደጋ አጥቶ እሱም ደግሞ በመጠጥ ራሱን እየደበቀ ባለበት ሰዓት ነው እንግዲህ አምራንና ጩና ወደ ህይወቱ እየመጡት ማለት ነው። ታዲያ ይህን ጉዳይ ሲሰማ በጣም ነበረ ልቡ የተሰበረው። ታዲያ ጩናን አሁን ላይ የምንይዝበትንና የምናገኝበትን መንገድ መፈለግ አለብሽ ብሏት ስለነበረ ቀጥታ ምንድን ያደረገችው ራሄል ጋር በመሄድ የተፈጠረውን እያንዳንዱን ነገር ለራሄል ነግራት ነበረ። ራሄልን በሰዓቱ በጣም ነው የተናደደችባት። ሆነ ለመናገር በጣም ማፈሪያ ነሽ፣ እኔ እኮ የምርም አሳዘነሽና ወደ ህይወቴ አግብቼሽ ነበረ፣ አንቺ ግን በጣም አረመኔና ጨካኝ ነሽ፣ እንዴት እንደዚህ ልታደርጊ ይቻልሽ? እንዲህ ከሌብነት ጭራሽ ወደ ብላክ ሜር እንዴት ነው በዚህ ልክ ልታስቡ እየቻላችሁት የሚለው ነገር በጣም ነበረ ያስገርማት። ታዲያ ጩናን እንግዲህ አፋጥጣት ነበረ። ይኸውልሽ ጩና፣ እኔ ይህን ህይወት አልፌበታለሁ፣ ስለዚህ ከእኔ ትምህርት ለተማሪ ይገባል። በዛ ላይ ደግሞ ነገ የሚጸጽትሽን ነገር ዛሬ ማድረግ የለብሽም። ገና ለገና ገንዘብ ለማግኘት ብለሽ የሰውን ህይወት መበጥበጥ የለብሽም። ከዚህ በፊት ይሄን ነገር ኤርሚያስ አሰርቶ የነበረ እኔም ደግሞ ህይወቴ ትልቁን ስህተት የሰራሁት የዛኔ ነበረ። በዛ ላይ ደግሞ ትዳሩ ተበተነ። እንዲሁም ደግሞ የሶስት ልጆች አባት ነበረ፣ እነሱም ተበታተኑ። እሱም ደግሞ እንኳን ደስ ያለሽ ብሎ ደወለልኝ። በዛም እንግዲህ በዛ ምክንያት ሁልጊዜም ቢሆን የህሊና ጸጸት ውስጥ ነው የምገኘው በማለት ነግራት ነበረ። ነገር ግን ጩና ልትሰማት ፈቃደኛ አልነበረችም። እንዲያውም እኔ እንዳንቺ እንኮ ቤት ተከራይቶ የሚያኖረኝና እንዲሁም ደግሞ የሚያስጠጋኝ ቤተሰብ ዘመድ የለኝም፣ እኔ ገንዘቡን ለምን እንደሚያስፈልገኝ አታቂ
አታቂም በማለት ነበረ እንግዲህ ጩና አመናጭቃት የሄደችው። ነገር ግን ጩና ከዚህ ስህተቷና እንዲሁም ደግሞ ሪች እንግዲህ ስትላት የነበረውን ነገር ሂዳ ከቤት የምታሰላስል ይሆናል። በስተመጨረሻ እንግዲህ ቪዲዮን ታጠፋለታለች ብዬ ተስፋ አደርጋለሁ። ደግሞ ማጥፋት አለባት፣ ምክንያቱም ሊጸጽታት ይገባል። እንግዲህ ሪች ስትናገራት የነበረው ዛጋ በህይወቷ ሊጸጽታት የሚችለውን ነገር እንደገና ደግሞ የህሊና ጸጸት ሊኖር እንደሚችል በዛ ላይ ደግሞ አሁን ላይ እያደረገች ያለችው ነገር በጣም ስህተትና ልክ ያልሆነ ነገር እንደሆነ እንግዲህ ልክ እንደ ጓደኛ እንደ እህትም ቀርባ እያማከረቻት እየነገረቻት በዛ ላይ ደግሞ እንዲገባት ሁላ ብላ በእንባ ተወጣ ነበረ ስትነግራት የነበረው። አንዳንድ ጓደኛ እንደዚህ አይነት ከጥፋታችሁ ከስህተታችሁ ካላችሁበት ስራ ሊያነቋችሁ የሚችሉ ሰዎች አሉን ለመናገር ይሄ በጣም ትልቅ ትምህርት ነው ብዬ ነው የማስበው። ታዲያ ዳጊም አሁን ላይ እንግዲህ አምራን እንደተመለሰች እንደተጸጸተች ኤርሚያስን የቀየረ አምላክ አምራንንም እንደቀየራት እና አሁን ላይ ደግሞ ሰው እንደሚያስፈልጋት ረዳት እንደሚያስፈልጋት ሊረዷትና አምራንን ማቅረብ እንዳለባቸው እንግዲህ ለናሁም ነግሮት ነበረ። ናሁም ራሱን መቆጣጠር አልቻለም። በነገራችን ላይ እንዲህ ቆይ አምራን እንዴት ነው ልታምናት የቻልከው? ይህን ሁሉን ፈጠራ እየነገረች እንዴት ልታምናት ቻልክ? ማለት አምራን እኮ ናት ሴትየዋ። ስለዚህ በጭራሽ ከሷ መቅረብ እያለብንም እያለ ናሁም ስጋቱን እየነገረው ነበረ። ነገር ግን አሁን ላይ አምራን በጣም እንደምታሳዝንና እንዲሁም ደግሞ የህይወቷን ነግራ ያለች ማለት ያሳለፈችውን ህይወቷን ነግራኛለች በማለት እንግዲህ ለናሁም ላንተም ነግሬዋለሁ ብላ ነግራኝ ነበረ፣ እውነት ነው ወይ ብሎ ጠይቆት ነበር። አዎ ነግራኛለች፣ ግን ደግሞ አምራን እውነቷ ይሆን ውሸቷ ይሆን በጭራሽ አይታወቅም። ስለዚህ እሷን ማመን በጭራሽ የማይቻል ነገር ነው ብሏት ነበረ። ታዲያ ዳጊም በሰዓቱ ያለው ነገር ምንድነው? ይኸውልህ አምራንን እናቀርባታለን፣ ግን ደግሞ ብዙም አናቀርባትም፣ ብዙም ደግሞ አናርቃትም። ግን ደግሞ እሷን ቀርበን ማየት አለብን። የምርም ከልቧ ተቀይራ ሊሆን ይችላል እያለ ከኔ ከራሴ እንግዲህ የሰው የሆነ ነገር ኑሐሚንን የኔ ካልሆነች ብዬ ድርቅ ስል ነበረ። አየህ፣ ግን ደግሞ አሁን ላይ ተመልሼ ተጸጽቼ ወደ ራሴ ስመለስ ኑሐሚንን እንደዛ ስመኛት የነበረ አይደለም የወንድሜን ሚስት ይቅርና ሌላ የማንኛውንም ሰው ቢሆን እንኳን የሰው የሆነ ነገር የሰው ነው የኔ ነው ብዬ ምጭጭ ማለት እንደሌለብኝ አሁን ላይ በራሴ እያፈርኩ ነው የምገኝ በማለት እንግዲህ እየነገረው ይገኛል። ታዲያ አምራንም ከልቧ ስለተመለሰች እነሱም ደግሞ ቀርበው ቢያዩትና ቢረዷት እሷም ደግሞ ከልቧ የምትመለስ እህት ትሆናለች ብዬ ነው ማስበው። ለዛም ነበር እንግዲህ የኑሐሚንና የናሆም ሰርግ ደርሷል። በዛ ላይ ደግሞ ጩና ሰርጉን ለማበላሸት እንዲሁም ደግሞ ገንዘቡን ለማግኘት ስትል ያን ነገር እንደምታደርገው አስረግጣ እንግዲህ መናገሯ ይህ ነገር ሁለታቸውን ለመጠበቅ ያደረገችው ነገር እንደሆነ ዳጊ በሚገባ ተደርቷታል ማለት ነው። ታዲያ ኑሐሚንን በሰዓቱ አምራንንና እንዲሁም ደግሞ ዳጊን አብራ ስታያቸው በጣም ነው የደነገጠችው። እውነት ዳጊ የዋ ስለሆነ አምራን ልትጫወትበት ትችላለች፣ ይህ ነገርማ በጭራሽ ከባድ አደጋ ነው በማለት ስትናገር፣ ነገር ግን ኤሚ እውነት ኤርሚያስን የቀየረ አምላክ አምራን ምናልባት እኮ ተቀይራ ሊሆን ይችላል ነው ያለች። እውነት ለመናገር እንግዲህ ኤሚ ገብቷታል፣ ከልብ ነው የገባት። ምክንያቱም የኤርሚያስ መቀየር መለወጥ ከልቡ ከውስጡ እንደሆነ ገብቷታል፣ ተረድተዋለች። ታዲያ ማንኛውም ሰው በትናንት ማንነቱ ሊኖር እንደማይችል ነው እዚህ ጋር ስትናገር የነበረችው ኤሚ። እውነት ለመናገር በትናንት ማንነቱ ሁሉም ሰው ይኖራል ማለት አይደለም። ትናንት ጥሩና ደግ የነበሩ ሰዎች ዛሬ በሰዎች ምክንያት አውሬና ጨካኝ ሊሆኑ ይችላሉ። ትናንት ደግሞ እንዲህ በተመሳሳይ ሁኔታ ያልሆኑ ማንነት ከነበራቸው ትክክለኛ ጥሩ ማንነት ይዘው የሚመጡ ሰዎችም አሉ። ስለዚህ ሰውን ከለያይተን መፍረድ እንደሌለብን ነው እዚህ ጋር የተማርኩት። ኤሚ ጭንቀት አሁን ላይ እንዴት አድርጌ ነው ቤተሰቡን ላሳመናቸው የምችለው በማለት እንግዲህ በጭንቀት ሆና ኑሐሚንን እያማከረቻት ነበረ። ታዲያ ኑሐሚንም እስከ ዛሬ የቤተሰቡ ጭንቀት እኮ የአንችን ደስታና የአንችን ፈገግታ ማየት ነው። ስለዚህ ለአንቺ ፈገግታና ለአንቺ ሲባል ሙሉ ቤተሰቡ በሙሉ ልቡ ይቀበለዋል ኤርሚያስን እያለች እያጸናናቻት ትገኛለች። ነገር ግን ሙሉ ቤተሰቡ ሲጀመር ፈቅዶላቸዋል አብረው እንዲሆኑ። ለዛም ነበር እንግዲህ ናሁም እንግዲህ ኤርሚያስን ሚዜ እንዲሆን ያደረገው እንግዲህ በዛ ምክንያት ነው ብዬ ነው ማስበው። ታዲያ አቶ ሌኩንም ከባድ ጭንቀት ውስጥ ነበረ በሰዓቱ። ምክንያቱም የዳጊ አባት ከእስር ቤት ማምለጥ እንዳለበትና 2 ሚሊዮን ገንዘብ እንድጠየቀውም ለናሆም ነግሮት ነበረ። ታዲያ እስር ቤት ያለው ሰው እንግዲህ ዳይመንድ እንዳለውና እሱንም ደግሞ ገሎት ከእስር ቤት መውጣት እንደሚፈልግና ያን ደግሞ ዳይመንዱ የት እንዳለ እንዳወቀ ጭምር ነው እንግዲህ አቶ ሌኩን ሲናገር የነበረው። ነገር ግን ናሆም አሁን ላይ ይህ ነገር በጣም ከባድ አደጋ ነው፣ ይህን ነገር በጭራሽ ማድረግ የለብህም እያለ
እየነገረው ይገኛል። ታዲያ በሰዓቱም አእምሯችን የሁላችንም ማረፍ አለበት፣ እስከ መቼ በህሊና ጸጸት ውስጥ እንኖራለን? ሁላችንም አእምሯችን መረጋጋት ስላለበት በማለት እንግዲህ ከፋንቱ ክላስ በመግባት ፋንቱ ያስቀመጠሽውን እንግዲህ የናሆም የልጅነት ፎቶውን አግኝቶታል። ታዲያ ባየውም ሰዓት እንግዲህ ፋንቱ ደርሳ ነበረ። ምን እያደረክ ነው የሚል ጥያቄን ጠይቀው ነበረ። እሱም ደግሞ በድንጋጤ እየተርበተበተ ይገኛል። ግን ደግሞ ናሆም እንግዲህ ያፋንቱ ልጅ እንደሆነ አውቋል። ታዲያ ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ተወዳጆቼ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ተወዳጆቼ፣ እወዳችኋለሁ።